ሰው ወንጌል ሲጎላው አሽሙረኛ ይሆናል። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ቢሰድቡት አይሰማው። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በወንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምመና የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን፣ እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን እምንመጻደቅ ሰዎች አለ። ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። እሸቱ ዩቲዩብ ላይ ለቀቀውን የ14 ደቂቃ ርዝማኔ ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሐሳብ ነው ያለው። ባጭሩ ሐሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም የሚል ሐሳብ። ከ8ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት